ምንድነው? ምን ከፊታችን መንገድ ዘግተህ ቆመ ምን ነው አይከብድም? እኔማ ከሩቅ ሳያችሁ ደህና እንዳልሆናችሁ ስለገባኝ ነው። እስኪ አንተ ደግሞ ተወን። ምን ሆነ ነው? እኔማ ምን ሆናለሁ? ክብሩ ይስፋ ለመድኃኒዓለም። የዋሶ ምን ይሆናል ብለሽ ነው? በቃሽ፣ ደህንነትን ይዘህ ዞር በልልን። አሁን አትረብሸን። ምን ነው ይሄንን ማለቴ እንዳራስ ነብር ያስወንጭፋችኋል እንዴ? ምን እንደሆነ ብነግር አየኔ ፈጣሪ ብለህ ለማመስገንና እኛ ላይ ለመሳለቅ እንጂ መፍትሄ አትፈልግልን። ታውቂያለሽ፣ እኔ በዛብህ ሆደ ቡቡ ነኝ። እና እኛ ምን አገባን እንዴ? ቋንት ሰውዬ ምንም ማሰቢያ ጭንቅላት የለህም እንዴ? ለምን አትሆንም? ስማ እንጂ እንዴት ነው ኒና ከፊቴ ጥፊ ያለ በለዛ ገልሻለሁ እንዴ? ምን አሁን እኮ አራተኛ ሰማይ ደርሰኛል። ሶስቱ ሲቀር ነው ጽናት የደረሰችልኝ። አብሽን ዝጊ። ቆይ ኪራ ምን አድርጌ ነው? እውነትሽን ነው ይሄን ጥያቄ የምትጠይቂኝ? ኒና ግን ዛሬ ምን እንዳደረግሽ ታውቁሻል? ዛሬም ጠጣው አይደል? ምን አገባኝ ባንቺ ጨጓራና ጉበት ብጠጪ ባጠጪ። እና ታዲያ ካላገባህ ለምንድን ነው የምትመታኝ? ኒና ዝም በይ፣ የኔንም ደም አታፊው። ቆይ ምንድነው እንደ ማህበር ተደራጅታችሁ ነው እንዴ ተነሳችሁብኝ? አሁን ልጅ ከብቶቹን ካደረግሽበት ታመጫቸዋለሽ። መቼ ሳላዝላቸው ተሸክሚያቸው አልዞር። ሂዱና እዛ ሜዳ ፈልጓቸው። ኒና ከብቶቹ የሉም ጠፍተዋል። እና እኔ ኒና አስኮበለልኳቸው። እኔ ምን አውቃለሁ እንዴ? አንቺ እየጠበቅሻቸው እኮ ነው የጠፉት። እኔ ኒና ቆይ እኔ ኒና እኔን ከብት የምጠብቀው አጠገባቸው ራሱ እንደማልደርስ ታውቂያለሽ አይደል? እንዴ ኪራ እንዳትነኩኝ እንዴ! ገና ለገና ለከብት ብላችሁ ልገሉኝ ነው እንዴ? በቃ ነበር እንደዛ አመነጫጭቀኸኝ የሰሩት ምግብ ራሱ ሳበላ አይደል እንደ ሄድከው? እና ምን ላድርግሽ አልጣፈጥም ብሎኝ እኮ ነው። የኔ ምግብ ነው የማይጣፈጥ? ኧረ አይደለም በጣም ነው የሚጣፍጠው፣ ግን አንዳንዴ በጣም ጣፈጠኝና ጥፍጥናውን አጣብኝ። ደግሞ እንደዛ የሚባል ነገር አለ እንዴ? እንዴ አታውቂም እንዴ? እንደውም አንዳንዴ በዘይቱ ፋንታ ስኳር አቅልጠሽ የከተሽው ላይ መሰለኝ እኮ። እሱማ እኮ ድንች ስላለው ነው እንዴ። እና እስካስዩ ድንቹ እንደዛ ቀቀለሽው እኮ ምን እንዳልደረሱ ማወቅ እኮ አይቻልም እኮ ቀልጦ። ያትክል ሾርባ አልነበር እንዴ? እና ቆይ ከመቼ ጀምሮ ነው ሾርባ ላይ በርበሬ የሚጨመረው? እምቡጥዬ እና አንተ አበሻ አይደለ እንዴ? እንዳበሻ ቆፍጠን ያለ ነገር መብላት አለብህ። እምቡጥዬ አንቺ ምግብ ግን ቆፍጠን አድርጎ ነው የሚደፋው። እናቲ ግን ምግቤን አልወደድከውማ እንዴ? በጣም ቆንጆ ነው እንጂ የምር እምቡጥዬ፣ ካሁን በኋላ ደግመሽ እንዳትሰሪ እሺ? እንደዚህ አይነት ነገር እሺ? እንዴ ከወደድከውማ ሁሌ ነው የሚሰራልህ። አይ እናቴ ይቅርብኝ በእናትሽ ተይ። ለምን እንዴ? አንቺ ተኝተሽ አልነበረም እንዴ? እንዴ ተነስተ ስትወጣ ነቃዋ። በይ በቃ አሁን ባልሽ መምጫው ደርሷል፣ ግቢ። አይመጣም ይቆያል አልኩህ እኮ። እና ምግብ በልተህ ትሄዳለህ። አይ እንደዛ አይሆንም። አሁን ሰው ጭር ብሎ ነው መውጣት ያለብኝ። ደግሞ አየነው ብሎ ስም እንዳይወጣልን። እና በእኔ መታማቱን አግኝተኸው ነው? ብርቅዬ ነገሩን በልክ አድርጊው እንጂ እንዴ! በዛብህ እኮ ሰው አያደርገንም። አሁንስ ቢሆን መቻ ከበረ። ይልቅ አሁን ግቢ፣ ደግሞ እዚህ እንዳያይሽ። በልግድ የለም። ይኸው ምግብ ሳትበላ ዝም ብለህ አትሄድ። ና አንዱ አፈርስ ሆነል። ና ግድ የለም። ኧረ አንቺ ግድ የለም። ኧረ ረፊ እንዴ ምን እያደረጋችሁ ነው? ምንም። እስካሁን አንተ ቤት ነበርክ?
ኧረ አልነበርኩም። እኔማ ቤት ያለ መስሎኝ እኮ ልጠራ ነበር የመጣሁት። እና አንቺ ምን ትሰሪያለሽ ሜዳ ላይ? ምግብ ሳትበላ አትሄድም ብላ ይዛኝ እኮ ነው። እና እሷ አፍ የላትም አትናገሪም? እሱ እንዳለው ነው። እንዲሁ በወሬያችሁ መሀል እንዳልገባ ብዬ ነው። አሁን ግቢ ወደ ቤት፣ እዛ እናወራለን። እሺ አንተ ሳትመጣ? እሺ ይሄዳለሁኝ። እሺ በቃ እሺ፣ ደህና ዋል። እንደ ገበሬ ከብቶቹ ምን ማለት እንደሆነ እኮ ስላልገባ ለዚህ ሁሉ ነገር ተጠያቂ ነኝ። ራስን አትቀስ። በቃ አይደለም እንጂ ለኔ ናት ቼላት ባልሄድ ይሄ ሁሉ ነገር ባልተፈጠረ ነበር። እኔ ጨንቆኛል። አይዞሽ፣ ፈጣሪ ያውቃል። እንደዚህ አትሁኝ። እንደውም ቶሎ መጣሽ ባክሽ። እዚህ እኮ ሰላም ሞላ ምንጭ እዚህ አከራይ ጩኸት ናፍቆኝ ነው። ግን ቆይ ጠፍተሽ ስትሄጂ የት ነበርሽ ምናምን አይልሽም? ኧረ ሰኒ ገና ግቢ ውስጥ ከመግባቴ ማለት ነው ቤቴን ለዱርዬ አከራይቼ በወር እንዴት ትመጣለች ቤቴን ልታዘርፍ። ኧረ በስመ አብ ያላለችኝ ነገር የለም። እንጂ ጎበዝ ነሽ። እኔ ጭቅጭቅ አልወድም። ምን ላድርግ ብለሽ ነው ሰኒ? በዛ ብርኩ የቤት ኪራይ ሌላ ቦታ አላገኝም ብዬ ነው። እሱስ ልክ ነሽ፣ ይከብዳል። በጣም ነው የሚከብደው። ግን አሁን መቻል እያቃተኝ ነው። እኔ በሆን ግን ስሯን ብዬ ነበር የምገላግል። እንደዚህ አይደለ እንደ ከኔና ጋር የተጣሉት። ምክንያት እኮ ትዕግስት ትፈትናለች በጣም። ደውላትም አታነሳው። እንደምን መጣ ታውቀው ነበር? ሰምታ ነው እንጂ የሚሆን። እውነቱን ለመናገር እኔ አመጣጤ አለምዬን ይቅርታ ለመጠየቅ ነበር። እኔ ለምን ይቅርትኛለሽ? እኔን አልመጣሽም ነው ማዬ። ግን ቢሆንም እኮ አንቺም ተቀየምሽኛል ብላ አስባ ነው። አዎ ማሚ፣ እንደዛ ነው። እና ምንድነው እየነጠሉ ይቅርታ መጠየቅ? ጥፋትን ካመኑ ሁሉንም መጠየቅ ነው። እሱማ አሁን የእርቁን ነገር ወደ ጭቅጭቅ አንውሰደው። ወጣቶች ናቸው፣ እልህ አለባቸው። በቃ የማይሆን ነገር ውስጥ ገብተዋል፣ እንለፈው። ምንም ቢሆን ገፍታ የጣለቻት የምህሩ ሰኒ እንጂ የኔ ጽዮን አይደለችም። ያው እኔ ባጠፋው ጥፋት የምህሩ ስም እንዲነሳ አልፈልግም። እማ አሁን እናንተ መመላለስ ነገሩን ያከራዋል እንጂ ምን የሚጠቅመው ነገር የለም። እንዴ እዚህ ጋር እኮ እንደ ሽማግሌ ነው የተቀመጥነው። እኛንም ስሙና። እሺ በቃ አሁን የተፈጠረው ነገር ሁሉ ተፈጥሯል። ስለዚህ ይቅር ለእግዚአብሔር ተባባሉ። በቃ የሰው ልጅ አይደለም እኛ ድንጋይ ከድንጋይም እኮ ይጋጫል። ስለዚህ በቃ ብንታረቅ ነው የሚሻለው። ማን እንደ ሰላም። እሺ ሳላውቅ በንዴት የማይሆን ስራ ሰው ቢሆን ምን ላደርግ እንደምችል ታውቂያለሽ። አባ ወዴት ነው? ተከተለው እንጂ አባ። አባ አባ ቆይ ምን ሆነ ነው? ሰው በሰው ላይ እንዴት የዚህን ያህል ያሴራል? ማለት አልገባኝም። ሂድና እናትህን ጠይቃት። ምን ብዬ ነው የምጠይቃት? ናው በቃ ተውኝ። እኔ ከዚህ በላይ ከመወዳት ባለቤቴ ጋር መቀያየም አልፈልግም። አባ ምን ማለት ነው? አሁንም እኮ አስደብርሃት ነው የመጣው። አዎ ከቆየው ከዚህ በላይ ነው ማስከፋት። ምን ማለት ነው? እኔ ስለ አለምዬ አንዲትም መጥፎ ቃል አውጥቼ መናገር አልችልም። ይሄን ደግሞ እሷም ታውቃለች። አባ እኔ እኮ ምንም እየገባኝ አይደለም። ቆይ ምንድነው የተፈጠረው? ናው እንደ አባት የምታየኝ ከሆነ ተወኝ፣ በቃ ልሂድበት። ወዴት ነው የምትሄደው አባ? በቃ አንተ ዝም ብለህ ትዳርህን ጠብቅ። ይሄን ብቻ ነው ልልህ የምችለው። አልገባኝም። የኔ ልጅ እስኪ ገባህ እንዳታረፍድ ነው ስጋቴ። ማታ ሳላያቸው አደርኩ። የት ሄደው ነው ከብቶቹ? ወጣው እኮ ነው እንዴ? በዚህ ሰዓት ማን ወሰዳቸው? ኪራ ወሰዳቸው። በረት ውስጥም አንድም በት የለም። ቢርባቸው ነው እንጂ። አረ ጠግበዋል አባ። ቀኑን ሙሉ እኮ ሲበሉ ነበር። አንዳንዴም አንቺ የት ቦታ ጥሩ ሳር እንዳለ ስለምታውቂ ውሰጃቸው እንጂ ችላት በያቸው። እሺ አባ ወስዳቸዋለሁ። ደግሞ አጽድቼዋለሁ። ምን ሆነሻል ዛሬ? አሁን አይደለም እንዴ ተነሳሽው? አይ ኒና አጽድታው ነው። እሺ ይሁን በቃ። አባ በቃ ወደ ቤት ግባ፣ ቁርስ በልተን እንድትሄድ። እሺ መጣሁ። አሙቂው። እንዴ አባ ወደ ልትወጣ ነው? እንዴ ሰሞኑን እኮ ሰፈር አልዋልኩም። ሰፈሩንም ያው ከብቶቹንም በዛው ላያቸው። እንዴ አባ እዛማ እንዳትሄድ፣ ቁርስ ይቀዘቅዝብሃል። ቶሎ መጣለሁ። አይ አባ እንደዛማ አታድርግ።
አንተም ወደ ከተማ ስትሄድ እንዳይረፍድብህ ቁርስ በጊዜ በልተህ ሂድ። እሺ አልሄድም፣ በቃ ስሪው። የትም አልሄድም፣ እዚሁ እቀመጣለሁ። አባ። አቤት ልጄ። አደራ ግን የትም እንዳትሄድ። የትም አልሄድም። አነሳው። ቅዱሴ ቅዱሴ አትበለኝ እና ማን ልበል? ወንድሜ ሺጥላ፣ መከታዬ፣ ጋሻዬ፣ ዋንጫዬ ምን ብዬ ልጥራ? ማንም አትበለኝ። በቃ ዝም በለኝ። ቆየት ሆነ ነው ሲኦልና ገነት ድንበር ላይ እና ወደ ገነት ለምን አትገባ? መች በምርጫ የሆነና ነው? በምርጫ ይኳሉ ነው። ግድ የለም ወደ ገነት ግባ። እዛ እምቡጥ የሆኑ አበቦች አሉ። እምቦጭ አድርጎ ያስቀርና አሁን ከቤት አትወጡም? በምን አወቅ ከቤት መሆኔን? እንዴት አላውቅም? ቤት ያደል እንዴ? ቅዱሴ እንደፈራሁት ካሜራ ገጠምክ? አዎ ደግሞ ማለት ነው እንደ ባለፈው ኪችን ገብቼ እፈትፍታለሁ ብትል ውርድ ከራሴ። አረ ወደዛ ድርሻ አንልም። አዎ ወደዛ ዝር እንዳትሉ እሺ። ግን ሄል እስከዛ እዚህ ልታሸል እንጂ ምን አደርጋለሁ? አይገርም። እንደፈራሁት ቅዱስ እዚህ ቤት ውስጥ ካሜራ ገጥሟል። የት? እዚህ ሳሎን? አንቺ ደግሞ ጭራሽና መጸዳጃ ቤት አይሆን? ወይኔ እናቴ! ምን ሆንሽ ደግሞ? እዚህ እኮ ልብስ ቀይሬያለሁ። እና የሚሉዬ ምን ችግር አለው? ወይኔ ልብሴን ስቀይር ራቁቴን ነው የምሆነው እኮ። እና መቼስ ልብስ ላይ አትለብሺ ደግሞ። አሁንም እኮ ያው ነው እኮ፣ በከፊል ለበሽ እንጂ እኮ ያው እኮ። ምን ማለት ነው? ምንም። እሺ ምን ላድርግሽ እምቡጥዬ? በቃ ተይው በቃ እንግዲህ። አረ እምቡጥዬ ይኸውልሽ እዚህ አሁን ሶፍትም የለም ቅጠላዊ ቀንተሻል ተልሽ ለእምቦሽ ጾታሽን በቀየር እንዴት ልትሆኝ ነው? ቆይ እምቡ ምን ነው ሰኒ፣ በሰላም ነው? ምን ይሆኑ? ፊትሽ ልክ አይደለም። ጽናት 166 ተለቋል። ቤተሰብ እንግዲህ የነፂ ከብቶች ጠፍተዋል ማለት ነው። ቪዲዮን እስከመጨረሻው እዩት። ሰላማችሁ ይብዛለኝ የቻናሌ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ በዘት ይበልልኝ። ለቻናሌ እንግዲህ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሰብስክራይብ ስታደርጉ ደግሞ የደወል ምልክቷን እያጠቆራችሁ እባካችሁን ሰብስክራይብ አድርጉኝ ከይቅርታ ጋር ማለት ነው። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ፣ ማስተካከለው ማለት ነው። ቪዲዮ እስከ መጨረሻው ባታዩት እንኳን ከፍታችሁ ተውልኝ ማለት ነው። ምናልባት ለእኔ ለሰዓትም ለማስታወቂያም ይጠቅመኛል ማለት ነው። ውዶችዬ እንግዲህ ዛሬ በክፍል 165 ላይ ጽናት ድራማ የተለቀቀው ያው ጽናት በጣም ተናዳለች። ምክንያቱም ከብቶቹ ስለጠፉ ማለት ነው። ከብቶቹ የጠፉት ደግሞ አጋጣሚ ኒና ጠብቃቸዋለሁ በማለት ያው ወጣ ነበረ። ከወጣች በኋላ ደግሞ የተከሰተው ነገር ሌላ ነበር። እሱም ከበዛብን ባለቤት ጋር ያው አረቄ እየጠጡ ነበረ እያዘነጋችና አረቄ እየጠጡ ሜዳ ላይ ልጆች ጋር ልጅ ልከው አስመጥተው ምናምን ከዛ ያው በዛው ሰከሩና ከብቶቹም ተረሱ ማለት ነው። ከዛ ደግሞ አቶ በዛብህ እዛ ላይ ተኝተው ስላገኛቸው እነሱን ከብቶቹን ዘወር አረጋቸው ማለት ነው። ማለት ኒና ደግሞ ያን አታውቅም ማለት ነው። በዛብህ እንደያዘ እንትን እንዳላቸው እንዳገታቸው ማለት ነው። ስለዚህ የበዛብህ ጓደኛ ያው እሷን ይዞ ጽናትና የበዛብህን ባለቤት ይዞ እንግዲህ ተመልሷል ማለት ነው። ጽናትን ማለቴ ኒናን ለማለት ፈልጌ ነው፣ ይቅርታ ቤተሰብ። ኒናም ወደ ቤት ከተመለሰች በኋላ ከሸኙ በኋላ ያው የበዛብህን ሚስት ይዞ ደግሞ ወደ ቤት ገብቷል ማለት ነው። የድፍረቱ ድፍረት። ከዛም እንግዲህ ከዛ ወጥቶ ሚስቲቱ ደግሞ ናንጅ ቆይ እያለ እየተከተለች ስና በልተህ ራት ማለት ምሳ ነው የሚባለው ብራት ብቻ አላውቅም ገልተህ ትሄዳለህ እያለች ስትገለግለው እንግዲህ አቶ በዛብህ ደርሶ ምን እያልሹ ነው? ምንስ እያረክ ነው ከቤቴ? በማለት እንግዲህ እጅ ከፍንጅ ይዞታል ማለት ነው።
እንግዲህ ጓደኛውም ያው የሆነ መላ መልሎ ወሸካክቶ እንግዲህ አምልጧል። ብቻ ይከብዳል። እሷም እንግዲህ ተመለሽ ተብላ ወደ ቤቷ ተመልሳለች ማለት ነው። ያው ፍላጎቷ ጓደኛውን ነው እንጂ ከለሱ ባልየው ስለሚቆጣ ስለሚደበድባት ባሏን አትወደውም እና የምትወደው ደግሞ ጓደኛውን ነው እና ለዛ ነው። ኤኒዌይስ ቤተሰብ እንግዲህ ኪራና ጽናት በጣም ተናደዋል። የጽናት አባት አልሰማም። እንግዲህ ሲሰሙ ምን እንደሚሉ አይዶኑ። ግን ኪራ በጣም ተናዶ ስለነበር ከቤት ሄዶ እንግዲህ ኒናን ጉሮሯን እንዳያችሁት ቪዲዮ ላይ ጉሮሯን አንቋት ነበረ። እሷም እር እያለች እየወሸከተች ነበር። ነገር ግን ጽናት ደርሳ እንግዲህ አስጥላታለች። ብቻ ከብዳ ውዶችዬ። ለማንኛውም ከነ ጽናት ቤት ከተማ ያለው ቤት ከነ ኪራ ቤት ደግሞ እንግዲህ የመጣው ሰውዬ የኒና ቤተሰብ ነኝ በማለት ከነሱ ተጠሎ እንዳለ እናውቃለንና እሱም እንግዲህ አጋጣሚ ኪያ ልብስ ልታመጣ ወደ ቤቷ ሄዳ ነበረ። ከዛም ቤቱ በነጻነት ሲያገኘው ጊዜ እንግዲህ ወንበሩንም አልጋውንም ሶፋውንም እየገለባበጠ እንግዲህ ሲፈልግ ነበረ። እንግዲህ የሚፈልገው ደግሞ የካርታና ፕላኑን ወረቀት ማለት ነው የሚፈልግ የነበር ማለት ነው። ነገር ግን አልተሳካለትም፣ ሊያገኘውም አልቻለም። ያው እንግዲህ ተናዶ ከቤት ቁጭ ብሎ ሳለ እንግዲህ ሰኒ መታ ነበረ። ሰኒ መታም እንግዲህ ለምንድን ነው ቤቱ ሁሉ አቧራ አቧራ ሸተተኝ፣ ምንድን ነው የተፈጠረው እያለችም ስጠይቀው ነበር። አይ ምንም አይደለም ምንም የለም በማለትም ያው መልስ ሰጧታል። እንደዛ ብሎ እስከሰጠት በኋላ እንግዲህ ተመልሶ ወጥቶ ሂዷል ማለት ነው። ከዛም ኪያ መታለች። ኪያ እንደመጣችም ያው ሰኒ ተደወለላትና አጋጣሚ ናይ ተብላለች። ምክንያቱም ሰኒ ባለፈው ሰኒና ጽዮን እንደተጣሉ ታውቃላችሁና ያው ጽዮንን ይቅርታ ልትጠይቅ ስጦታ ልትገዛ ሄዳ ነበረ። ስጦታ ልትገዛ ስትሄድ ደግሞ የእውነት አጋጣሚ አግኝተው አጋጣሚ ባለ አበባ ምናምን የምትሸጠው ደግሞ የናቲ ፍቅረኛ ነበረች እና ያው እንግዲህ በዛው ተለካክፈው ትንሽ ተናዳ ሰኒም ስጦታ ሳትገዛ ሄዳለች ማለት ነው። ዝሮ እንግዲህ ሄዳ ነምሩንም የምሩ አባት ማለት የናሆሜን አባትም እንዲሁም ደግሞ እናቱን አርጋ አግኝታቸዋለች። እንግዲህ ይቅርታ ልጠይቅ ነበረ፣ ነገር ግን ጽዮን ደግሞ አሻፈረኝ፣ በፍጹም የሷን ይቅርታ አልቀበልም በማለት እንግዲህ ከቤት ልትገኝ አልቻለችም። እንግዲህ በዛው ላይ ደግሞ ሰኒ በጣም ታናዳለች። ምክንያቱም አንድ ሰው አክብሮ ይቅርታ ሊላችሁ ሲመጣ ከቤት አለመገኘት በጣም ከባድ ነገር ነውና ያናድዳልና ከዛ አንጻር በጣም ታናዳ ነበረ። ነገር ግን ያው እንግዲህ ናሆሜ አባትም እንዲሁም ናሆሜ ለማግባባት ሞክረው ነበር። እናቲቱም ትንሽ አሻፈረኝ ብላለች። ያው እንግዲህ የቻለችውን ይቅርታ ብላ ነበር ሰኒ። ከዛም ተመልሰሽ ይቅርታ እሷንም ደግሞ ስትመጣ ትያታለሽ ብለው ሲጠይቋትም ሰኒም ደግሞ ተናደደች እና ለምን ነው 2-3 ጊዜ መጥቼ ይቅርታ ምጠይቅ በምን የተነሳ ነው እሷ ስለምን እኔን አክብራ አልመጣችም በማለት እንግዲህ ሰኒ ተናዳ ወጣለች። እንግዲህ አባትየውም የናሆሜ አባት ያው ሚስቱ ትንሽ ብዙ ነገር የተናገረች ስላለ ሰኒን ተናዶ ወጥቷል ማለት ነው። ናሆሜም ተከትሎ ወጥቶ ለማረጋጋት ቢሞክርም አልቻለም። እንዳትከተለኝ ልጅ በማለት ያው እንግዲህ እሱንም በጣም ተናግሮታል። ናሆሜም በጣም ተናዶ ወደ ቤቱ ተመልሷል። በጣም ያሳዝናል እውነት ለመናገር ያው ጽዮን ይቅርታዋን ትቀበላለች ብዬ ነበር ያሰብኩት። ነገር ግን ልትቀበል አልቻለችም። ያው ከቤት አለመገኘት እንግዲህ ይቅርታ አለመቀበል ነው። ያው ማለት በዚሁም ብዙ ትምህርት እንዳለው አትዘንጉ። አንዳንዴ አንድ ሰው ይቅርታ ብሎ ይቅርታ አልጠይቃችሁ ሲመጣ አክብሮ ለዛ ሰው ክብር ሰጥቶ መቀበልም ያው ትልቅ ነገር ነው ማለት ነው ውዶችዬ። እንግዲህ ጽናትና ኪራ ከብቶችን እየፈለጉ ነው አሁንም፣ ነገር ግን አልተገኙም። የጽናት አባት ደግሞ አልሰሙም። ነገር ግን ጽናት ነይ እስኪ ብሎ ከጓሮው ጠርቷት ሲጠይቃን ነበር ስለ ከብቶቹ። እሷም ጽናትም አልተናገረችም። ምክንያቱም ይገኛሉ በሚል ተስፋ ያው እንትን ደህና ናቸው ከብቶቹ ወደ ውጭ ወጥተው ነው ምናምን በማለት ያው እንግዲህ ለአባቷ ስትናገር ነበር። አባትስ መቻየው ምናምን እያለ ሲል ነበር አባቷ። ነገር ግን እሷ ደግሞ አጸድተው ነው ኒና ምናምን ብላ የዋሻሽ ተናግረዋለች ማለት ነው። ቁርስ እየሰሩ ስለሆነ አትሂድ በማለትም ያው ነግረዋለች ማለት ነው። ምክንያቱም እሱ ሄዶ ከብቶቹ ማየት ነው የናፈቀውና ኪራም ደግሞ ከቤት አልገባም በማለት ያው እንግዲህ ውጭት ቁጭ ብሏል። የጽናት አባትም እንዳያዩ ማለት ነው። ምክንያቱም
ኪራ እንግዲህ ያው አዲስ ከብቶች መግዛት ነው እንጂ ምን እናደርጋለን እያለም ሲል ነበር ማለት ነው። እነሱ እንግዲህ ያው በዛብህ እንደወሰዳቸውና እንዳገታቸው አላወቁም። እንግዲህ ያውቃሉ አያውቁም የሚለውን እንግዲህ ቀጣይ ክፍል አብረን እናያለን ማለት ነው። እንግዲህ ቅዱሴ ማለት ነው ቅዱሴ በጣም እየተማረረ ነው። ምክንያቱም ናቲ ፍቅረኛውን ከቤቱ ይዟት እየመጣ ስለሆነ ትንሽ እሷ ፍቅረኛው ደግሞ ያው ችግር አለባት ከሰው ጋር መለጣጠፍ ምናምን ስለምትወድ እሱ ደግሞ ማንም ሰው መጥቶ እንዲለጣጠፍበት አይፈልግም እና ከዛ አንጻር በጣም እየተናደደ ነው ማለት ነው። ያው ኩሽና አልወጣም ብሎ ካሜራ ሳሎን ጋር ደቅኖ እሱ ደግሞ ኩሽና አልወጣም ብሎ ኩሽና ላይ ቁሞ ይውላል ማለት ነው። ከዛም እንግዲህ ጋሸ ወይም የናሆሚ አባት ደውለው ነግረውት ነበረ ወደ ውጭ እንዲወጣ እንዲያገኙት ማለት ነው። ነገር ግን ያው አስቸጋሪ ሁኔታ ላይ እንዳለ ያው ናቲ እየበጠበጠው እንደሆነ ያው እንግዲህ ለጋሸ ነግረውታል። ለማንኛውም እንግዲህ ቀጣይ ክፍል ይለቀቃል ይሄ ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ሁላችሁንም አመሰግናለሁ የምትከታተሉኝ እንዲሁም የምታበረታቱኝ እግዚአብሔር ያክብርልኝ። እንግዲህ በአዲስ ስራ በቅርቡ እንደሱ ፍቃድ እመጣለሁ ብያለሁ። እባካችሁን ሰብስክራይብ እና ላይክ ሸር አድርጉልኝ። 10 ሺህ እንድገባ ብታግዙኝ ደስ ይለኛል። ውዶች አመሰግናለሁ። መልካም